ሃሎ አዲስ አበባ ምን ነው አሌክስ ወይ ጀሪ ምን ነው ዘፈኔን እንደዚህ ሃይላይት ውስጥ አይላልኩት ምኑ አንዴ ብድገረና ቁጭ አለ ከና ትርጉሙ ነው ምነግርህ ተከፍለኛለህ እንዴ ስለልሽ የገባይ መስሎሽ ነው አንተም ትፎግራለህ እኔም ዘፈን ይሄው በእንጀራ የመጣች ከዘፈን የመችለውችን እቺ ነው ኦዴሎ ሚን ሆይላ ሽት ሆይ አሃይ ቡና ዳራራራራ ከሌሊት 6 ሰዓት ደውሎ ምናምን ቀልድልኝ ይለኛል አይለ ገብረስላሴ ቢያገኘው ሩጥልኝ አይለው ከአንድ እስከ 3 ነው ሞጣው ሲለቀቁ ነው ወይስ አሰሰ ጎበዝ ተማሪ ነበርሽ ቆጆ ሽልጦን ነው ደግሞ ታያጀ ታምራለህ ማለት እኮ ነው 3 አመት አንዷን በቃ ለትዳር ብዬ የምርን ነው ግን አልኩሽ እየሰማኝ ነው እንዴ ነው አይደበበ ማን እንደምትመርጥ እናያለን እንግዲህ ጀሪ የምናካ ሰፈር ውስጥ ሰርግ አድማቂ ነኝ ስገባ እኮ በማመሰያ ወይ በበጋለን ጋር ምጀለ የዚህ ፕሮግራም የፕላቲኒየም ደረጃ አጋር ጸደይ ባንክ የመድሃን ያለም ያለ አይድል ኦችሎ ሁላችሁ ኦሪሳቲ ናቸው ሰላም ጤና ይስጥልኝ ይህ ዘጠናዎቹ በአርትስ ቲቪ ብቻ መርጣችሁ የምታዩት ምርጥ ፕሮግራማችን ነው በዚህ ፕሮግራማችን በዘጠናዎቹ ላይ ድምጻቸው ጆሮአችን ላይ ያልጠፉ ሙዚቀኞች ታዋቂ ሰዎች ሁሉ የሚቀርቡበት የዘጠናዎቹ ነው ዛሬ ደግሞ ከኔ ከኮሜዲያን አሌክስ ጋር አብራችሁን የምትቆዩት መልካም ጊዜ ይሁንላችሁ እንግዲህ ተመልካቾቻችን የዛሬ ደግሞ እንግዳችን በ1997 አልበቧን አውጥታ ዘጠናዎች ያደረገችልን እንስት ሙዚቀኛ እንደም ሙዚቃው ሞክረዋል በቃ ሃሎ አዲስ አበባ አዱ ገነት የኔን አፍቆት ሃሎ አዲስ አበባ ምን ነው አሌክስ ወይ ጀሪ ወይ በዚህ ልክ ምን ጀሪ ምን ነው ዘፈኔን እንደዚህ እና እንማማርበታ ይሄው ልማርበት ጀሪዬ አረ በስማ ወይኔ ምን ነው አልጠበቅኩም እንደዚህ ለሙዚቃ ያዩን አውሳለው ፍቅር በውስጤ ይሻለው አስብሃለው መቼም ማርሳ ፍቅር በውስጤ ሞታለ አልችልም እኔ ስለረሳ ተዘግቶ ቀልቤ ለፍቅር ተኝተ ካንጀት ከሆዴ ጨምሯል ብሷል መውደዴ ናፍቀዋልና ታባት ከሁሉም እኔ ባስኩል ናፍቀዋል እህት ወንድም እኔ ግን ስፍስፍ አልኩል አሎ አዲስ አበባ አዱ ገነት የኔ ናፍቆት አሎ አዲስ አበባ አዱ ገነት የኔ ናፍቆት ስትለኝ ማሆዴን ባርባር ይለኛል ናፍቆት ይብሳል በሷል ፍቅርህ እንዴት ይረሳል ዘፈን አንተ ጀሪ በዘጠናዎቹ ተመልካቾች ስም ይቅርታ ልጠይቅሽ ከዚህ በኋላ ሙዚቃ የሚባል አፌ ላይ አላደርገው ይቅርታ ተቀበል በቃ እንኳን ደህና መጣሽ ጀሪ እንኳን ደህና ቆየኛል አራድነት ደስ ሲል እውነቴን ነው የሚልሽ አራድነት በጣም ነው የምወደው አራድነትን ከሚፈጥሩ ነገሮች አንዱ ደግሞ አካባቢያችን ነው ምርጥ አራዶች ያሉበት ሰፈር የት ነበር ጨርቆስ ትውልድም እድገትሽም ጨርቆስ ነው 1997 ዓመተ ምህረት አልበብ ወጣ በእናትሽ ስለ አልበቡ አወሪኝና ከጨርቆስ ጋር ማወራሽ ነገር አለ መልካም የአልበቡ ያው ከዳግማዊ አሊጋ ነው የሰራሁት በእውነተኛ ታሪክ የተመሰረተ ነው ሃሎ አዲስ አበባ ሲባል ያው ናይት ክለብ እንሰራለን በማል ውጭ ሀገር እንሄዳለን ሁላችንም በግሩፕ ማለት ነው ሙዚቃው ከመሰራቱ በፊት እንሄዳለን እየተመረጠን ማለት ነው እና ውጪ በሚሄድበት ሰዓት የውጭው አየር አይነካም ማለት በጣም ከባድ ነው በቃ ትበላለህ ትወፍራለህ ወደፊት ወደ ኋላ ነው በዛ ላይ ኤሲ ከሌለ ሙቀት ነው ይበርድሃል ትበላለህ ይሞቅሃል ትበላለህ በቃና ልክ ስመጣ ሁሉ ጊዜ ኤርፖርት ስወርድ
ምድራችንን መሬታችንን ሰዎችን አይታርጌ ሰማለው ስደት ለማንም አልመኝም ስደት ከባድ ነው ስደት መጥፎ ነው ወንድሜን በሊቢያ ያሳጥቶኛልና የኢትዮጵያ አየሯ የሚሸጥ ቢሆን ኖሮ የትም ኢትዮጵያኖች አንሰደድም ነበርና በዛ መሃል ልክ እንደገባሁኝ ኑሪ አማን ይባላል ግጥሙ ደራሲ ሃሎ አዲስ አበባ ኢትዮጵያን አዲስ አበባ መግለጽ ፈልጋለሁ ከዛ ካየሁት አየር ጋራ ልክ አልመጣልኝም አልኩት በዛ ምክንያት ነው እውነተኛ ታሪክ የተመሰረተ ነው ሃሎ አዲስ አበባ ሃሎ አዲስ አበባ አዱ ገነት የኔና ቦት ሃሎ አዲስ አበባ እሱ ጻፋ አይዲያው ያንቺ ነው በአዲስ አበባ ጉዳይ ላይ ሰራለኛ የእያንዳንዱ ዘፈኔ ባይዘው የራሴ አይዲያ ነው አግባግቤም የራሴ ነው አግባ ጀነነው የሚለው ምን ነው ጀነነው አይ ጀነነው ብቻ አርስት ተሰጣቸዋለሁ ገጣሚዎቹ አይ ዋናው አይዲያው አው ትክክል በጣም የሚገርበኝ ነገር የከተማ መንፈስ የሀገር መንፈስ የሰፈር መንፈስ እንዲሰጡ በኔ እድሜ ይሁን ትዝታን ከጣሉብኝ ዘፈኖች አንዱ አንቺ ስላለሽ አይደለም ሃሎ አዲስ አበባ የሚለው ያው ማዜም ቀደም ይቅርታ ተባብለና እና ግን ሰፈርሽ ላይም ሌላ አካባቢ ነው ወይ ክለብ ውስጥ ዘፍኙ የሰው ፊሊንግ ምንድን ዋው እንኳን የኔ አድራቂዎች ሃሎ አዲስ አበባ ሰሚዎች አይደለም በቃ መላው ዓለም ላይ ነው ያልተጫነበት ቦታ የለም ዩቲዩብ ላይ ብትገባ ሁሉ ቦታ ነው የምታገኘው ሃሎ አዲስ አበባ እንደ መድረክ ደግሞ ስዘፍነው በቃ ሁሉም ልዩ ትዝታ አለው በቃ ልጅነታችን የሚያስታውሱ አሉ አዲስ አበባን የሚያስታውሱ አሉ በቃ በተለያየ አንግል ነው ሃሎ አዲስ አበባን የሚያዩትና እኔ ራሴ ሳየው ሁለተኛ ዘርቻለሁ ሪሚክስ አድርጌ ግን እንደዛኛው ይሆን የሚያስለቅሰኛል እኔ ራሴ ባለቤቷ ሳየው ሃሎ አዲስ አበባ ያስለቅሰኛል የነበረው ነገርና አሁን ያለው ነገር እንደው አዲስ አበባ ሰውና በሰማችሽ በጣም የሚገርመኝ ጄሪ የትኛዋ ሲባል ሃሎ አዲስ አበባ ከዛ ደግሞ የጨርቆሷ ይላል ደግሞ አሁን ላይ ክለብ ትዘፍኛለሽ ክለብ ልጀምር ነው እንጂ እየሰራሽ አይደለም እየሰራው አይደለም ረጅም ጊዜ ለሶስተኛ አልበቢ ብዬ አቁሜ ነበር ኦኬ አዎ በዚሁ ልጄን እያሳደኩኝ በዚሁ አልበቢን እየሰራው ጨርሻለሁ እግዚአብሔር ይክበር ይመስገን 10 አመት የፈጀ ነው አሉ የተባሉ ደራሲዎች ገጣሚዎች ወደ 7 ስቱዲዮ ውስጥ ነው የሰራሁት ዋው ሰለሞን አለማርያምን ብዙ ናቸው ቤንጃሚንም አሉበት ኤፍሬም አሉበት አብርሃም ኪዳኔ ብዙ ናቸው ኦሮምኛ ከሚሴ ያለው ጉራጌኛ ያለው ተንቤ ያለው ኮንሶ ያለው ሬጊያንቾ የባት ያለው ሁሉም ነገር ያቀፈ ነው ብዙ አመት ለሚወደኝ ሃሎ አዲስ አበባ ብዬ በዘፈንኩበት እኔ ይሆናል በመለው ለሚወዱኝና ለሚያከብሩኝ በጣም ተጨንቄ ተጠብቤ ሰራውት ሶስተኛ አልበቢ ነው በራሴ ዩቲዩብ ቻናል አሁን ሶስተኛ አልበቢ ሲወጣ ከሁለተኛው ላይ ምን ያህል ጊዜ እያከታተልኩ ነው የሰራሁት አሁን ሃሎ አዲስ አበባ 97 እንደወጣ እንደገና ደግሞ ይጠራኛል የሚል 2000 ላይ ያወጣው ማለት ነው ያው እንዳጋጣሚ የምንወደው የምናከብረው አንጋፋ አርቲስት ዶክተር ጥላውን ገሰሰ አርፎ ነበርና በዛ ሰዓት የወጡ ካሴቶች በሙሉ ግን አልበም ልጅ ነው ማለት ሰው እንደሞያው ነው አሁን ብዙ ጊዜ ቢሮ ያፌ ነው ላለው አሁን አንዳንድ ሰው ከሌሊት 6 ሰዓት ደውሎ ምናምን ቀልድልኝ ይለኛል አሰበሽዋል አይለ ገብረስላሴ ቢያገኘው ሩጥልኝ አይለው ማለት እና ፕሮፌሽን አንዳንድ ሳይመስለውና እንደዚህ ነው ክለብ ላይ ያጋጥማል ሲያቺን ነገር ባያት የሚላል እንደዚህ ነገር ገጠመኛለሽ አዎ አግባ ነው አግባ ዘፈን በጣም እስቲ ጄሪ ተዳረን ጄሪ ጋር ሄደ ጄሪ ታጋባን እስቲ ጄሪ ጋር ሄድ ይላሉ ያው ይመጣሉ የመከር ያረኩ ያገቡም አሉ ያመሰገኑኝም አሉ በመሐልም ደግሞ አንቀው መንገል ላይ ያዙኝም አሉ አንቺ አግባ ብለሽ ተደሽን ሶስት ወሬ ፈጣጪ ምናም ብሎ አልበሙ ሰጥቶኝ ያላገባ አግባ ያላገባሽ አግቢ ያላገባ አግባ ያላገባሽ አግባ የሚገርም ዘፈን ነው ስም ያለ በቀኛ ያለ መጣና በውስጤ በስማ መንፈስ ቅዱስ በስማ ምናም ያልኩኝ አንቺ ነሽ አይደል አግባ ያልሽው ሲለኝ አው ምን ነው ስለው እንኳን ደስ አለሽ ብቻ ነው ያለኝ አንቺ አግባ ብለሽ ዘፍነሽ በሶስት ወር አግብቻት በሶስት ወር ፈታችኝ አለኝ ደሞ ጠብቂኝ አለኝ ሄደና ይዞ መጣ ከሱቅ ነው ያስቀመጠው አልበሙ ከዛ እንደዚህ ነው የሰጠኝ እንደዚህ ያልኩ እንደዚህ መጥቶ ነው የሰጠኝ ነው ግፋቹ ሲለኝ ስከፍተው ፎቶአቸው ነው በጣም አዘንኩ
የተሰበረ ልብ የሚጠግነው እግዚአብሔር ነው አዎ አይዞክ ያው እግዚአብሔር የፈቀደው ነው የሚሆነው በርታ ስለው እንደውም አንቺ ምን አረክሽኝ አለ እንደውም ግጥም አለኝ ሰጥሻለሁ አለኝ ፈታ የሚል ነው አልኩት ሳቀ አሳስቄው ላሻላለ ቁጥሩ ለዚያውታል ያው ትዳር እንግዲህ ከእግዚአብሔር ነው የሚፈቀደው አግባ ግን ብዙ ነገር አለ እንዴ በጣም እኔ የማግባት ነገር ሁሌ ሲወራ እናቴ ናት ትዝ የምትለኝና አንዱ ልጅ ምንም ስራ የለው በቃ ምንም አልኩሽ እንዴ የሆነ እንኳን ሰው አይሰራም ምንም የለው ካላገባው አላለ ይሄ ነገር ማዘር ተሰማለች የሱ እናት ለማዘር ያው አራ አስቸገረኝ ባኮት ያቦነሽ ይሄ ዋጋ በቃ ካላገባው ይያለ ነው እሺ ያግባ አለሽ ማዘር አይ በምን ያስተዳድራታል ሲል ማዘር በህገ መንግስቱ በጣም አግባ ሲባል ሰው ብዙ ጊዜ አግባ ይልሽና እኔ ቋንቋውን ወዳታለሁ ሸራዲኛ ጣዱ ካደል ይባላል ግን አግባ የሚባለው አይዲያውን ስታመጩ ምክንያት አለሽ ምክንያት አለኛው እሷ ነገር አጫውሽና እሱ ደግሞ ናይት ክለብ የበዛ ወርቅ ዘፍናለሁ አሃይ ቡና ደረደረዳራን ድድድድድድድር አንተ ሎሚ ለሆይ ላሽት ሆይ ሎሚ እኔ ሙሽራን እንዳትለይ ፍቅሬ ያደራ በጎጃም ትይልበል ጎርደድ ሰማለኝን ማያሳይ ሞደድ ሆዴ ሎሚ ለሆይ ላሽት ሆይ አሃይ ቡና ደረደረደረና አሃይ ቡና በሚለው ማለት ነው እሱን እያልኩኝ አንሶላ ቆዝጋዛ ልክ እንደበረዶ ወዳጁን ያስባል ትራሱን ጨምድዶ እንዳትጠይቁኝ ማን ይሆን በላችሁ ከወንደላጤዎች ታጣሉኛላችሁ እያልኩ ብቻ እየዘፈንኩኝ አግባ ጨምርበታል ኦኬ ሁሉ ጊዜ አብዱ ኪያሪ ይመጣል ለብራኑ ላፎንቴ ይመጣሉ እነጎስሽ ይመጣሉ እኔ ለማየት ሁሉም ሰው በቃ ከመላው ዓለም ነው የሚመጡት ሀበሻ ሬስቶራንት ሰሌክት ነው መሰራውና በቃ እቺ ቀዩን አንዳንዶቹ እንደውም አስፕሪን ይሉኛል ጣሪያና ሾው ይሉኛል የውጭ ሀገር ዜጋ አረኔ እዚህ ጨርቆስ እዚህ ነኝ ያለው አለና አግባ የሚለው በቃ እንደሱ ይያለን እየዘፈንኩኝ ይያለ እነሱ በቃ የኛ ቤት ትንሽ ያነጋል እስከ ምሽቱ እስከ ንጋቱ 11 ተኩል በጣም ብዙ ህዝብ ነው የሚመጣው ከዓለም ላይ የሚመጣ በሙሉ ሰሌክትና ሀበሻ ሬስቶራንት ነው አግባስ እያልኩ ሲጀምር ለምን ይሄ እየተወደደ ስለሆነ ለምን አግባ ብለሽ ሙሉን አሰሩኝ ማሉ እና እንዳላድምቄኛ ጋር በቃ የራሳቸውን ሰርቶ የማይመጣ የለም አርቲስቶቹ ማለት ነው በዛ የተነሳ ታምሩ ንጉሴ ይባላል ሳክስፎኒስት እሱ ግጥም ዜማ ይሰራል እሱን ደግሞ አዘዝኩት እስቲ ደግሞ ላጋባቸው አልኩት ስለዚህ አገባ እሱ ጸጉር የለው ራሱ መላጣ በየደረሰበት የሚላጫታ ቡና ከብለው በታገባ ይሻላል ብዬ ወደ አግባ ቀየርኩት ማለት ነው አግባ ግቢ ብዬ ለሴት ላጤ ለወንድ ላጤ ብዙ አበርክቻለሁ ያላገባ አግባ ያላገባሽ አግቢ ያላገባ አግባ ያላገባሽ የዘጠናዎቹ ተመልካቾቻችን ጄሪጋ ዛሬ ፈታ ዘና እንላለን ያራድነት ጥጉንም እናያለን ጄሪ አዎ አራዳ ማለት ለኔ ምን ይመስለኛል መሰል ላይቭ አለኝና ቲክቶክ ላይ ጄሪ ያራዳ ምናምን ይያሉ ኮሜንት ላይ ከዛ አንዳንድ ግን በጣም ሲበዛብኝ ያራድዬ ልጅ ጨርቆስ ዲኛ ኮነ ጨርቆስ ሰፈሪ ልጅ በቃ ይኮሩብኛል እኔስ ከዛ በላይ ነኝ እና እስቲ አራዳ ለእናንተ ምን ማለት ነው ብዬ ተካፍሎ መብላት ይለኛል አንዳንዱ ሰው ማስታረቅ ይለኛል አንዳንዱ ደግ መሆን ነው ምናምን ጠቅለል አድርጋ አራዳ ማለት በቃ ሁለገብ ማህበራዊ ኑሮ ማወቅ አለብህ አንተ ኑሮ ከሆነ ለኔ ማበደር መቻል አለብህ ዝቅ ብለ መኖር አለብህ በቃ ሁሉም አክብረ መኖር አለብህና እርድናው ጠቅለል ብሎ ይሄ በቋንቋ የሚገለጽ ብቻ አይደለም ይሄ አረባከሻ ጫሪው ምናምን ያዝ ለቃቀው ምናምን ብቻ ሳይሆን በራሱ ተካፍሎ መብላት ሰው ማክበር መስሎ መኖር ይሄ ነው ለኔ አራድነትና ያ ነገሮችን ስለማደርጋቸው 97 አልበብሽ እንደወጣ እስቲ 97ን ከሰፈርሽ ጋር ያያይዘሽ አውሪኝ እኔ በልጅነቴ ነው ወጣሁት ከጨርቆስ ግን አሁንም ያለው ትዛ ነው ያው ቤተሰቦቼ አያቶቼ ያሳደጉኝ ቤት ስለሆነ አሁን በህይወት የሉም ሁሉም ነፍሳቸውን ይማርልን ግን በልጅነቴ ነው የወጣሁት አሎ አዲስ አበባ እንዳልኩ እውነተኛ ስለሆነ በቃ እንዴት ብዬ ልበል ከልጅነቴ ጀምሮ ነው ጨርቆስ ሳድግ ዘፈኖች እየዘፈንኩኝ ትምርት ቤት በወላጆች ክፍለ ጊዜ
ደግሞ ሰፈር ውስጥ ሰርግ አለ አይደል አድማቂ ነኝ ምናምን ስገባ እኮ በማመሰያ ወይ በበጋለንጋ ነው ምጀለት አይለካ አይለ አያቴ በጣም አይለኛ ነው ነፍሱን ይማር አጎቶችም እንደዛው ክስቶችም አይለ ለዘፍኝ ይፈልጉ የሚመታኝ ጠረባ ራሱ በቃ ለማንም አይነገር ጎሽ ያ ጠረባ እኮ ከባድ አዳን ማራኩት ያ ትመስለኝ አይለኛ አጎቶች አሉን ታዲያ ግን እኔ ሄጄ ያቺ ቀዩም ትንሿን ልጅ ጥሯት ምናምን ይባላል ሰርግ ላይ ሸብረ ባለች ምድር ኦሆ ባለች ምድር ሸብረ እምዬ ልጇን ስድረና በየ ልጁን ሲድር ሞቅ ገፋ አድርጌ ምንም እንዳልሰራቢ ወስወሰሽኛ ረጫሽ ወይኔ እኮ የለውም ነበር እኮ ጉሊትም ስላክ እንደዚህ የነዋይ ይከፈታል ሙዚቃ ቤቶች አይተኮነ የነዋይ ያረጋይ ምንም አረሳው ያስቴር ከበደ የማርታ አሻጋሪ ግን የነዋይ ነው በብዛት አይ ሲል እኔን እኮ ይዣለሁ ዴሪካዴ እንጂ ጋዝ እኮ ተልኬ ነው እቤት የሚጠብቀኝ ዱላ እንደሆነ አውቃለሁ በደንብ ተማምኜ ማለት ነው ለምን ቆየሽ ነው ወረፋ አለን ለየብቻ አይመችም ነው የጋራ ያሸዋንችም የቅሬታ የተረተር አጎል ፍቅር ሲቀር ሲከሳከስ ያጋለጣል ለነሰንስ ስመጣ እየነበርሽ ስባል ወረፋ በዚሁ እኔ እንትን እያልሽ ነው ተብዬ እንቃ እንደዚህ ትምርቴ እንድማር ነው የሚፈልጉት አሁን ቢሆን እኮ ነዋይ ቢያገኝሽ አስበሽው ነዋይ አግኝቶኛል አይ አሁን አረ እንደዚህ የዘፈሽ እዚህ ቢወጣል ጀሪ የምናካሽነና ባናዘፋና ያዳግሽው የሚል ምስኪን ዝረም ወይ ጀሪ ባና ነው ላፍ ያረሽ የሚል እንትን ነው ቦየም ዘፍነሻል አይደል የቦያሆዬ እንዴ ቦያሆዬ ማለኝ ቦያሆዬ እናንቺ እንቃጣ ረሳውትም እሺ ቆይ ግጥም ነው ይሰጥሻል አረ የራስ ያለኝ እንዴ ቆይ ጭራሽ ቦያሆዬም ላይ ራስሽ ያለሽ ቀሚስ ነው ብለብሰው የወንድሜን ሱሪ አድርጌ ዞር ሲሉ ማለት ነው በቀሚሳው ለቦያሆዬ እኮ ነው ቆርኪው አለ አይደል እኔ ነኝ ምናምን ደግሞ እንትን አይለኛ ምናምን ነገር ነኝና እኔ ነኝ አከፋፋይ ሽሉጦን ምናምን እኔ ነኝ ሲስሩ ያ ግድ አስማ አፈሊያ መጣሽ አይገኝም እኮ መዳኔ ኦርጋኒክ ሚሌና አይገኝም ማርያምን ከዛ ሆያ ሆዬ ሆየኔ ጌታ ነው ጌታ ሲቀመጥ ያምን ሲጎመረታ ሆያ ሆዬ ነው የምንለው ሆያ ሆዬ ነው የምንለው ክፈት በለው በሩን የጌታውን ክፈት በለው በሩን የጌታውን ዚማዶ አንድ ሻሽ የኔማ ጄሪዬ ወርቅ ለባሽ ሆያ ሆዬ ነው የምንለው ከዛ ደግሞ ካልሰጡን ድንጋይ ተቀብሮ አይበሰብስም አንዴ መተናል አንመለስም ሆያ ሆዬ ነው የምንለው አደረስን ነጄሪ አደረስን የሚለው አይጠፉም ሰጠናችሁ ወይ እነዚህ ልጆች አድርሰናል አባባዮሽም እንደዚሁ አባባዮሽም እኔ ነኝ ማውጣው ዳቦን ለነሱ በደንብ ነው ድምጽሽን የተጠቀምሽበት እኔ ሆያውዬ ሁሌ በጣም ፈርቅ ታውቂያለሽ እኔ ዳቦ ምንም ሊያዝ አይደል ሁለት ዳቦ ከኋላ አንድ ዳቦ አረጋል ማካሮፍ የምር ወይ እኔ የምርን የምልሽ በቃ ሳንቲም ምናምን ቆና አለቀላችሁ ማንንም አይቆጣጠረኝ ማንንም አይቆ ከልጅነቴ ማይኔ ያስፈራል መሰለኝ እንደዚህ አሌክስ ያዝ ይባላል ኳሎ ራሱ ቆንጆ ሽልጦ ነው ደግሞ አይነት ዋናው እንጂ 9 ሰው ሳይጋፋ ይስማል ማለት ብስል ያሉ ደስ የሚለው አላደረሱ ታያጅ ታምራለ ማለት እኮ ነው እሳት ያልገባው ያላረረ ደስ አይዲ ብጥ ብሎ የቦየውን ስላልከፈልኩሽ ነው አሁን የጨፈልኩ ጂሪ በጣም ደስ ይላል በጣም ነው የማመሰግነው ዘጠናዎቹ ተመልካቾቻችን በአርትስ ቲቪ ወዳችሁ ከኛ ጋር እየተከታተላችሁት ያላችሁት አሁንም ደግሞዋለሁ ዘጠናዎቹ ነው በጣም የምንወዳት ዘጠናዎቹ ላይ ድምጿ አሁን ድረስ ጆሮአችን ላይ የሚያቃጭለው ጄሪዬ እኔ በሙሉ ስም እኮ ራሱ አላቅ እኔ ቼክ ፈራሚ አይደል ጄሪየቷ አሉ አዲስ አበባ ክብሪስፋ እኔ ሰጠኝ ስም እግዚአብሔር ይክበር ይመስገን አሜን ዘጠናዎቹ ቆንጆ ጥያቄ አዘጋጅቶልሻል ለመመለስ ፍቃደኛ ነሽ እንዴ ምንድነው ናይት ክለብ የሙዚቃ ህይወት ትክክል አይደል ናይት ክለብ ውስጥ ብዙ ነገር ይገኛል ናይት ክለብ ውስጥ ግን ህይወት አግኝተሻል አዎ
ንገሪኛ የምለው እንደመደበቅ ነው አረ እንዴ አረ ንገሪኝ የሱ የሰለቸኝ ነገር ነው ምንድነው እንዴ ማም ነግራው አውቀዋለሁ ስላወቅኩት እስቲ ንገሪኝ እኔ አላ ተግስ ከተግ ታወቀ እስቲ ጥጉን እንያዝና እስቲ ንገሪኝ ጄሪዬ ወናት አው እንግዲህ ያው እሷ አግብታለች እንዴ አግባ የምትለው ይያሉ በጣም ነቀፌታ ጥግ ተጣላለና የጋብቻ ነገር እኔ ከስራዬ ውጪ ምንም ነገር ያለ አይመስለኝም ነበር ምንም ይሄ ትዳር ልጅ መውለድ በቃ ቤተሰብ ስትረዳ ራስክን ስታስተዳድር ተከራይተ ስትኖር መኖር ነው የምታስበው እዚህ የምታካፍለው ቤተሰብ አለ ራስን ማስተዳደርም ቀላል አይደለም እዚህ ደግሞ የሚወድ ሰው አለ ሙዚቃ አጠናለው ወጣች የተባለ ይዘፈን ስቴጅ ላይ ናት ማታ ዛሬ ቆጣ ነገ ስቴጅ ላይ ነው ወደ 10 ሴቶች ያለበት ቤት ነው ምን ሰራው ሰውየው በጣም ጎበዝ ነው በሞያው ያምናልና ያስገባናል ሙዚቃ ብቻ ወጣች ስትባል ወዲያው ይሰራል አዎ እንደዚህ ነው በቃ ነፍስዬ የነበረችው ገባ ከዛ እሷ አታገባም እንዴ ምናምን የሚል ማግባትም አለብኝ ለካ እኔ በመውለዴ የተደነቁ ሰዎች አቃሉ ከካናዳ ከአሜሪካ እንዴ ጄሪ አንቺ ችለሽ ወለድሽ ማለት ዘፈኑ ላይ ስቴጁ ላይ የሚያዩት ነገር ሊያጡት አልፈለጉም አሁን ነው የሚገባኝና እንዴት ተለይተሽ እንዴት ከስቴጅ በቃ ስቴጅ ላይ ሌላ ናት የሆነ ነገር ወስዳ ነው ምናምን ነው የምባለውና ኦኬ በደሜ ሰጠኝ ነውና ያው ማይቀር ነው ስታማ እሷ አግብታ ነው ወይ ምናምን ሲሉ ኮንኮርድ ገባው ማለት ነው የጓደኛዬን ዘፈን እየዘፈንኩ ነበር ረና ዝምብልክ ወደደችው እንጂን ምን ይሉኛል ብለክ ወደደችው አሉኝ አወደዋለሁ ሷነው ቢሉኝ የኔ ነው ብያለሁ ምን ያነጋግራል በኔናሱ መውደድ የራስን ሳያውቁ ወይ በሰመንደድ አኸና አለለማ ሲሪየስሊ ሲጨፍር ታላሉ ጓደኛሞች መጡ ያው ዲም ላይት ነው ናይት ክለብ እንግዲህ ያው ብርሃን ልጭ ድርግም ምናምን ነው የሚልብክ ዛ መጣ ምንም ማለቅም የሆነ ብቻ ረጅም የሆነ ጺምር ረጅም ጺም ምናምን ረጅም ሰው ቁጭ ብላ እንደዚህ ሃት ምናምን አድርጓል እንደዚህ ስካርፕ ነገር ጣል አድርጓልና ቀጥ ቢሄድኩኝ ማለት ነው ምንም ወሬ የለ ዜጋ ይሁን ኢትዮጵያዊ ይሁን ምንም ማቀው ጉዳይ የለም አይኔ እንግዲህ ሃይላይት ስታይል አልኩት ብሎ አንዴ ብድገረና ቁጭ አለ ለካ በዛ ሰዓት እሱ እቺ ቆንጆ ሆነ ይሄኔ ቤዚስት ይሆናል ይሄኔ ሳክስፎኒስት ይሆናል እኮ ባሏ አያለ ብሎ ከራሱ ጋር ትግል ከጓደኞቹ ጋር እንኳን አላወራም በኋላ ሲነግረኝ ነው ከራሱ ጋር አውርቶ ዋው ምናምን ብሎ ማለት ነው ትዳር ምን ብሎኛል ታውቃለህ ከዛ ግን አግብታለች ብሎ ደግሞ በራሱ ዘግቷል ከዛ ድጋሚ ሄድኩኝ ጓደኞቼ አበባ ዘፋኛለች ያረ ልጅ አበባ አለች ከዛ ሄድኩ ደግሞ ሁለተኛ ሄድኩኝና ዶንት ቼንጅ ዩር ስታይል ኦኬ ብሎ ተርበተበተ ቁጭ ብድግ ምንም አላውቅም እንግሊዘኛውን ማን አቀበለሽ ብትልስ ደስ አይልክም እሱንማ መጣብሽ አሁን እኮ ዝም ከዛ አላውቀውም እግዚአብሔር ነው ያቀበለኝ እኔ ምን ከዛ በሶስተኛው ሄድኩኝ 3 ጊዜ እንደተመላላሽ ታዲያ በአንድ ምሽት እምዬ ማርያምን ከዛ ጓደኞቼ አረጂ እንዴ ምንድነው ምን ነው ምን ችግር አለ ማድረቅ አልችልም እንዴ አልኳቸው ማለት ነው አረ እንዴ ምናምን ሲላረ ረዛ ራስ ጉዳይ በሶስተኛው ሄድኩኝና this is my number my name is ኢየሩሳሌም አስፋው አልኩና ዩቲዩብ ላይ ደግሞ ስራ አለኝ ምናምን ብዬ ሰጠው ኦኬ ብሎ ቤት እንደገባ ቤት እንደወጣ በዛ ቁመቱ ሰውየው ብን ብሎ ጠፋ ከዛ በፊት ኦኬ ምናምን አለ ጓደኞቹ አሉ አበሻ ያገባ የሱ ጓደኛ አለ ተነሳና መጽሐፍ ውስጥ የሆነ እኔ እንዳረሳው ምናምን ብሎ ከውስጥ ምናምን thank you baby አመሰግናለሁ I live in tomorrow in my country አልኩ ደግሞ ወዲያው ደግሞ ሄዳለሁ ሲልስ ማኩራፌት በዛች ፍጥረት እምዬ ማርያምን አረመዳኔ ለምን ሳስበው እኮ ይገርመኛል የፍቅር ነገርና በዬ I'm living but I'm coming ናሌ I'm come back after one ካምን ዋና ያጅልኝ ካምን I'm coming after 1 month I promise you Ali ማለት ነው
ግን ሐሳብ ላይ ወደኩ ታውቃለህ እመቤቴ ነው የምነግር እንደዚህ ብዬ እንዴ ሊሄድ ነው ምንድነኝ ነው የምለው ቆይ ነው ምንድነው እኔ የሚያስብለው ነገር በቃ ከላይ ከሰማይ የተጻፈ ነገር አለ ማለት ነው አንድ ኮንታክት ፈጣሪያችን ፈቅዷል ማለት ነው እዛ የሆነ ጊዜ ያው አድራሻውን ሰጥቶኛል በመዛፍ ውስጥ የሆነ ነገር አድርጓል በወሩ ደወለ ይኖሚ ሲለኝ የሳይ ነው ይዋልኩት እኔ እናቴ በእንግሊዘኛ ሳይ who am I ሲለኝ you are my husband አልኩት wow how you know አለኝ እግዚአብሔር አልኩት እንዴት አወቅሽ ለምንድን ነው ባሌ ነው ያልሽው አለኝ ከና ትርጉሙ ነው የምነግርህ ትከፍለኛለህ አዎ ከኔ ማካለበት እንዴ ስለልሽ የገባይ መስሎሽ ነው ከየገባይ መስሎሽ መቤቴ እኮ እንደ ታሪክ መጻፍ አለበት የኔ ታሪክ በቃ ከዛ ምን አለኝ ኦ ማይ ጋድ አለ በቃ እግዚአብሔርን ስለጠራሽ አለኝ እኔ እንደውም እዛ ባንዱ ጋር ሳይሽ ምናምን ያገባሽ መስሎኝ ምናምን she's beautiful ምናምን ብዬ ዩቲዩብን ገብቼ ደግሞ ሃሎ አዲስ አበባን ሳይው አለ ፌንት አረኳለ እዛ ዋው she's famous እንደ የአፍሪካ አክተር ነች አለ ልጆቹ ደዋወለ እንደዚህ አይነት ልጅ ምናምን ደግሞ ሌጦ ነበር እሱ ወፍ የለም አጠገቡ 4 አመት ማለት ነው በስባት ተገናኘን ታዲያ በስ ማምጂ ለኔ ነው አይዲያ የሰጠሽ ክለብ ላይ ምናምን ካገኛችኝ በእንግሊዘኛ ነው የማወራው አይ ለተመልካቾች እንዴ ከዛ መጣ ጄና አስተዋወቁት ተዋወቀ ከዛ በኋላ 3 ወር አይሆነንም ታገቢኛለሽ ወይ አለኝ አልኩት በቃ የእግዚአብሔር ፈቅዷል ብቻ እግዚአብሔር አቀናጃጀውና ሶስቱንም ነገር በዲጄ ለነሱ ልጆቹን ይዞ ከለንደን ምህቶቹ የመጀመሪያ ልጁና የሶስተኛ ልጁ ሚዜዎቼ ነበሩ የኔ ጩጬ ደግሞ ሻማ ያበራ ነበር እና ደስ የሚለው ዘማሪዎቹም ነበሩ ባንዱም እነ ፍቅር አዲስዬ ነበሩ አርቲስቶች ሁሉ እና አሌክስ ይለፍም እነ ታደሰ መከተም ነበሩ ሁሉም ነበሩ በጣም ደስ የሚል ጊዜ እግዚአብሔር ፈቀደና ሆነ ለሰው ልጅ ግን የምመክረው ምንድነው በቃ እኔ አሁን ድንገት ያገባኛል አብረን እንኖራለን ምናምን ብዬ አይደለም ማንንም ሰው ይሄ ልቦ ነው የፈቀደው አይታወቅም እዛ ውስጥ እግዚአብሔር መልእክት ሊሆን ይችላል ዜጋ ነው ዜጋ አይደለም አጭር ነው ሽማግሌ ነው ጥቁር ነው ቀይ ነው ነጭ ነው እድሜው ትንሽ ነው እድሜ ትልቅ ነው አይባልም ብቻ አንተ ብቸኛና እኔ ብቸኛው ከሆነ የሚያየው እግዚአብሔር ስለነበረ ስለሚያገናኝ ሴትም ሆና ሳትፈራ ፍላጎቷን መግለጽ ምንም ማለት አይደለም እግዚአብሔር እዛ ላይ ስለሚጨመርበት ያንን እድል መሞከር በቃ እግዚአብሔር አዞ ከሆነ ስለሚፈጽመው ፈጸመው እንጂ ያውን እሱም አስቧል ለማስብ ያለው ግን እንደዚህ 10 አመት እንግዲህ አኒ 10 አመት አብረን ኖርን ማለት በቃ ከተገናኘንበት ጊዜ ጀምሮ እግዚአብሔር ክብር ይመስገን የሚዬ ማርያም አሜን በጣም ደስ ይላል በጣም ይሄ ለኔ እኔ ራስ እኮ ሌላው ዝገባው ግድ እያሰብኩት ነው ማንን እንደው ሄጄ ገብቼ በእንግሊዘኛ ነው አሁን እኮ ችግር የእንግሊዘኛ ከሆነብኝ ነው ችግር እጾማለሁ ፈረንጅ ነው የምትፈልገው አንተ እኔ ሰው ነው በቃ እኮ ስለዚህ ታዲያ አማርኛ የምትችለውን ቀጥ ብለን ለምሳሌ ለምትወዳት ሴት እሽም ብትል ባትል ትሞክራለህ የሷ አይደለም ችግር እሺ ሲያቀብጠኝ ኮሜዲያን ሆኜ አይደል 3 አመት አንዷን በቃ ለትዳር ብዬጀስ የምርን ነው ግን አልኩኝ 3 አመት እኔ እኮ አንቨርሰሪ የማስብ ልጅ ኢዮቤልዩ የማስብ ልጅ ስለዚህ እቺ ነገራችን ስለሆነ አይ አሁንማ በቃ አይ ግድ ነው ስለዚህ ፈጣሪ በዘጠናዎቹ ፕሮግራማችን ስም ትዳርሽን ህይወትሽን ልጅሽን እግዚአብሔር ይባርክልሽ እንላለን ተመሰጠን ሌላው ዘክ ይሁንሽ ነገር እናንጎራጉር እኔ ነገር ይሻል ኮለ ሁለተኛ ጊዜ ይቅርታ አልጠይቅም እንዴ በአንድ ፕሮግራም ሁለቴ ይቅርታ ማለት ከዚህ በኋላ ከፍከፍ አድርገን ምናውጣው ይመስለኛል ከዘፈኔ መችሎችን እቺ ነው ምናልባት ውፍረት ሊጥለን ይችላል እንጂ ወይኔ እሺ በጣም የሚገርምሽ ጀሪዬ ወደ ሙዚቃችን ከመሄዳችን በፊት ብዙ ጊዜ አይጠየቁ እኔ ግን መጠየቅ የምፈልገው ነገር አለ የኪነ ጥበብ ባለሙያው ስለሆነ ዘጠናዎቹ የሚገርም ዓመተ ምህረት ነው ማስተዋወሰው አሁንም ዘፈኖቹ ያስደነግጣሉ ዩቲዩብ ላይ ስናያቸው ምናምን ያ ኢነርጂ ሁሉ የለም በያስባሉ የኔ አመለካከት ሙዚቀኛ ሳልሆን ማለት ነው ሙዚቀኛ ደግሞ ምን ሊል እንደሚችል አንቺ ዘጠናዎቹ ላይ በጣም ብዙ ዘፈኖች እንደወጡ አቃለሁ ብዙ አርቲስቶች እንደመጡ አቃለሁ የሚያስደነግጡ ስማቸውን መጥቀስ ይቻላል ከዘጠናዎቹ የማዘፈን ደስ ይላል
እኔ ሁሉንም ሲጀምር ሁሉንም የሚባል ነገር የለ አንድ ነው የምፈልገው ነው እንዴ ቆይ እንጂ ልዘርዝርላ አረ እንዴ መስማት አለብኝ ባንዴ እንዴ እንደዚህ አለ ከጓደኞቼ ሊያጣላኝ ነው እንዴ እስክስ ይሄ ኤክሴፕሽናል እኮ ይሄ ይለይ አሁን ለምሳሌ አሉ አዲስ አበባ ይለይብኛል እንደምለው ለምን መሰለህ አሁን በዘጠናዎቹ ላይ መጥቶ አሻራ ያስቀመጠ እንደ ባንዲራ ያልተውለበለበ ዘፈን የለም ከጥግ እስከ ጥግ ነው የምነግርህ ከማንም ምንም እኔ የማዳለው ነገር የለም ሁሉንም እንኳን ሰማ ቴድሮስ ሞሲሳ ጋር ብትሰማ ጋዜጠኛ ስትል ቆመ ዛጋታ አለቅሳለ ጋዜጠኛ ኑሮ ልቤነቃ ጌዲዮን ጋር እሞያይኔ አይኔ አንቺ የኔ ይላታል እዚህ ጋር ድክምክም አለ ጋሪው ወንደ ፈረሶች ቼበልጋሜ ፈጥኜ ልድረስ ከሱ አብዱ ኪያርን መርካቶ ሰፈሬን ትጠራለህ እንዴት ይረሳል ማቤቴን እኮ ነው የምነግርና ደስታ ነው የሚሰማኝ ገና ሳየ መርካቶ ሰፈሬን በጣም ብዙ ነው ትግስ በላቸዋለች ትግስ ወይሶዋለች ትግስ ፋንታውናለች አበባ ደስታለኛለች አንተ ተወጸካይ ይጀምራል የበሳል ለሱሳሽኝም ይናገርብሃል ከቃል በላይ እኔ ሁሉም ዘፈኖች የሚያስለቅሱኛል የራሴንም ጨምሮ አሎ አዲስ አበባ አዱ ገነት የኔ ናፍቆት ምን ተክቼ ኤርሚያስ አለ የናዝሬት በቃ ዘፈን ነው እንደሱ እነ ደረጀ ዱባለ አሉና ልረሳሽ አልቻልኩም ፍቅርሽ ረቶኛል ችላለው ይሆን ቢያመኝም ጨክኖ አንቺን ሚጠላ እረኔ ታንጀት የለኝ ሁሉም የየራሱን አሻራ አስቀምጦ በድጋሚ የማይመጣ ሊመጣም የማይችል ቢመጣ የምወደው ዘጠናዎቹ ያሉት የተቀበሉን አርቲስቶች ቢደግሙት ቢሄዱበት ብዬ የምጓጓበት ነው ምረጭ ካልከኝ ትግስ ፋንታውንን እንበለው ትንሽ ለሷ ብል ደስ ይለኛል ምን ችግር ዘጠናዎቹ እኮ ነው አንዴ ቀረጻ ነበረንና እኔ እሷ ዝናሹቤ የቃል ኪዳን እናት የሷ ቀረጻ ነበርና ሄለን በርሄም ነበረች አንድ ላይ ሰላማዊት ማዱኛ የምትባል እሷም አንድ ላይ ዘፋኞቹን ነው የፈለገችው ከዛ ምሳ እንብላ ምናምን ተባለ ማለት ነው እስከዛ ሰዓት ድረስ የትግስት ድምጿ አይሰማም አታወራም ስትሄድ ስትቀመጥ ሌላ ነው ከዛ ስታይሏን ወደድኩትና ቀስ ብዬ ጠጋልኩና ቲጂ ያልኳት ወይ ጄሪስት ላይ ስታይሉ ይሸጣል እንዴ ያልኳት የምኑ ስትለኝ ያረማመድሽ ያነጋገርሽ ያበላልሽ ከተሸጠ እኔ ገዛዋለሁ አልኩ ቁጥብ ብላ ነገር ተረከሷን ሁሉ በጫማ አረሰው እና ይሸጣል እንዴ ስታይልሽ ነው ያልኳት ይው የሳቀችው መሳቅ መቼም አርሰውም በቃ የሆነች ሌላ ዓለም ላይ ያለች ሴት ናት ቲጂ ማለት ከባላው ጋር ደሞ ስታወራ ጥንቅቅ ብላ አደን አባብዬ በዚህ ወጥቶ በዚህ እንዴ የእኔ ሌላ ዓለም ላይ ነኝ ሌሎቹም ያረር ልጅ ናት ዝናሹቤ የቃል ኪዳን እናት አክተሯ እሷ ሌላ ናት ከኔ ጋር ናይት ክለብ አብረን ሰርተናል ሌላ በቃ ሐረርኛ ድሬዳዋኛ ነው ስታይላችን የጨርቆስኛ ነው የሷ ምንኛ እንደሆነ ልንግባባ የተለየ አዎ እና ቲጂ ያልኳት ወይ ጄሪ ስትለኝ ስታይሉ ይሸጣል ከተሸጠ በገዛውት ማርያም እኛ ጋር ምንድነው ታውቂዋለሽ ከስታይሉ ከምን ካወራ ነው እንጂ እኛ ጋር ይጎደለን ነገር መደናነቅ በተለይ የኪነ ጥበብ ሰው የህዝብ ነው እኛ ያከበረሽን ህዝብ ስታገኙ ከፍ መደናነቁ ብዙኛ ያገር እንትን ይላልና እኔ በጣም አልዬ የሚገርም ነገር በጣም ብዙ በዚሁ አጋጣሚ የምንወደው አንጋፋ አርቲስታችን ነብሱን ይማረው የማዲንጎ አፈወርቅ ባለቤት ሮዛ ግዛው በኢየሱስ ክርስቶስ እንደዚህ አይነት ኢትዮጵያዊ እኔ አይቼ ሰምቼ አላውቅ የደግነት ጥግ የጨዋ ጥግ በቃ
ስንቱን ሰው መሰለ ውጭ የምትወስደው ጋርዱን ብትል ዌተሩን ብትል ዘፋኙን ብትል የተፋታ ያጣ የነጣ ጠቅላላ ስራ እሷ ቤት ነው ህንዶቹ ፓኪስታኖቹ ጠቅላላ ቤት ያልገዛ መኪና ያልገዛ ጋር እናታችን ነው የሚሏት ስሟን ሳትናገር እንዲያረጉ ሳትል ስቲል የምትኖር ሴት አለ ዋው እንደዚህ አይነት ሰዎችን ፈጣሪ ያብዛልን የምንለው በጣም እዛ ላይ ደግሞ ብጨምርልህ ስለ ፍቅር አዲስና ስለ አበበ ብርሃኔ ብመጣልህ የነሱ ደግሞ የጨዋ መጨረሻ የደጎች መጨረሻ አስተዋዮች ቤተሰቦቻቸውን ርቅ ፍንቅ አርገው ያዛርገው ያስተማሩ እናትና ልጅ ጓደኛሞች ነው የሚመስሉት የሚያስቀና የቤተሰብ ፍቅር ነው የማይባቸው ለስራውን አጠገባቸው ከዛ በፊትም አብረን ያለነውና ሁሉ ነገር ይቀርብልሃል ትበላለህ ትጠጣለህ ስርዓት እዛ ቤት ደግሞ የተሰጠ ነው የሚመስለው የሷ ወገኖች አሉ የሱ ወገኖች አሉ ቤተሰቦቻቸውን ድርግም አድርገው ይዘው ከልጆቻቸው በላይ ቤተሰብ አለ መብራን ነው ምነግር ቤቱ ሰጥለጥ ብሎ የምታከናውነው ሁሉ እየሰራክ አበበ ብርሃኔ ደግሞ የሚሰጥ ሌላ ፍቅር አለ ወዬ እምዬ ወዬ ይሄኛው ዜማው ግጥሞ እሺ እንደዚህ ተብለ ቡናውንም ሻዩንም ምናምን በቃ የሚያስደስት ከልጆቿ ጋር ያላት ፍቅር አዲስ ነጋጥበ እኔ ሳላደንቅ ምንም የፈለከው ነገር ያየውትን ሳልናገር ማንንም ያቀኛል የሚያቀኝ ሰው በግልጽ ታምር ደስ ይለኛል ታምራለህ አልዬ በጣም ደስ ነው የምትለው አንደበት ደስ ይላል ከዚህ በበለጠ ተጠብቃለሁ ላለው እኔ ኮሜንት የማላረገው ቲክቶክ ላይ የማላረገው የለም የማናልሽ ድቦን ራሱ ትላንትና ልጇን ጽፌላት ነበር በሚያስለቅስ ሁኔታ የምንወዳት የምናከብራት ነፍሷን ይማር አንቺን የመሰለ ልጅ ስለሰጠችን እግዚአብሔርና መሰግናለን በርቺ የናትሽን ስራ አስቀጥዬ ትላንት ቴክስት አድርጌላታለሁ ዋው ደስ ይላል ወሰርሽ ብዙ የምንወዳቸው የኪነ ጥበብ ሰው ብዙ ህይወቱን ለራሱ አይኖርምና ደስ ይላል እንደው መለስ እንበልና ዘጠናዎቹ እንግዲህ ዘፈኑ ላይ አዎ እንደማላገኝ ያውቃል ልቤ የኔ እንደማትሆነኝ ተረድቶታል ቀልቤ ሆነን ዝንፍ ለዝንብ አካል ተራርቆ ዛሬ የሚያፈቅርካል ልቤ ተስፋ ቆርጦ እንደማላገኝ ያውቃል ልቤ የኔ እንደማትሆነኝ ተረድቶታል ቀልቤ ሆነን ዝንፍ ለዝንብ አካል ተራርቆ ዛሬ የሚያፈቅርካል ልቤ ተስፋ ቆርጦ እኔ መስላል እንግዲህ በሌላ ጊዜ በሙሉ ሰራዋለሁ ኡፋይ ጄሪ ፈጣሪ ይስጥልኝ አሜን አባቴ ሌላ ምን እላለሁ ላንተ ሚስጥልህ በደንብ አልሰራም በእውነት ነው ስላልተዘጋጀው እንግዲህ ዘጠናዎቹ ካፈራቸዋቸው ወጆራችን ላይ ቅጭል ይላል እኮ ድምጽ አሉ አዲስ አበባ ተይወስ አግባን ያው ስለማይመለክ እና እየቆራረጥኩ መለከታል ወደሰ በግድ አይቀርልሽ ጄሪ ቆመሽ ነው የምትድሪ በጣም እና ያንቺን ዘፈን ብቻ ሳይሆን የዘጠናዎቹ ትዝታዎች ያጫወትሽ ነው ያለው የትምህርት ቤት ትዝታሽን እናወራ እስኪ እንዳልኩ ነው የተወልጄ ያደግኩት ጨርቆስ ነው የተማርኩት ሽመልስ ሀብቴ ነው ሽመልስ ሀብቴ እንግዲህ ከአንድ እስከ 3 ነው ሞጣው ሲለቀቁ ነው ወይስ ጎበዝ ተማሪ ነበርሽ አረ ማርያም ለ እኔ ነገ ቤት እመጣለሁ ሰርተፍኬትሽን ካላያለ እኔ አንደኛ ነበር የሞጣው ጥበቃው ቤት ጋር ነበር ክፍሌ አንደኛ ነው የሞጣው አሬ ደፋር አንተ ምን ሲለቀቁ ሮጬ ቤት ለመድረስ ጄሪ ሰርተፍኬቱን ተመልካቾች አምጥቼ ነው ማሳያቸው አረ በደንብ አሳያቸው እንግሊዘኛው ታዲያ አልከበደሽም አይቀድሙን የዛን ጊዜማ አረ እንግሊዘኛው እንዲወፍና ቃለን እንደ እንግሊዘኛ አስተማሪው ራሱ ይሞክር ነበር አይችልም እግዚአብሔር ነው ያቀበለኝ በእናትህ እንዴ እኔ ለምን እውነቱን ነው የምናገር በመላው ሽመልስ ሀብቴ ነው ማረው ከአንድ እስከ 3 ነው ሞጣው አያቴ በዛ ነው የሚወደኝ ሙዚቀኛ እንዳልሆን የሚፈልገው በዛው ላይ ወደ ቀለም ትምህርት ሰለም ቆራቢ ነው አዎ በዛ ላይ ያርቡቡና ያርቡሃ እየተቀዳ ነው ያደግኩትኝ አይሰራበትም ዳይት እየደገመ መቁጠሪያ ያረገው ነው ያሳደገኝ እኔ ያው በህይወት ሱስ ሲያልፍ ነው ወደ ሙዚቃ የመጣሁት በትምህርት ቤቴ ላይ ሁሉም ክፍል የዘፈን ክፍለ ጊዜ ላይ ነጠራለሁ ያቺ ቀይዋን ጥሯት ምናምን ይባላል እየገባው በቃ አንደኛ ነው ሞታው ዘፈን በወላጆች ክፍለ ጊዜም እንደዛው በቃ አደራጃለሁ ምናምን ብቻ ተጽፎልኛል መሰለኝ ነፍሱን ይማረውና ወላጅ አባቴ አስፋው በለጠ ወታደር ነው ወጥቶን ይቀርነው አባቴ ቢኖርልኝ ደስ ይለኝ ነበር እሱ ምን ይለኝ ነበር አሉ እኔ ጡረታ ቦታ ልጄ ዘፍናታ በላይ ነበር ይል ነበር
እና ጎረቤቶቼ ሁሌ አሁን ሲሄድ በህይወት ያሉት ያለቅሳሉ አባትሽ ኖሮ ቢሆን ኖሮ ቢያይሽ የተመኘውን እሱ ነው ይሄን ነገር ሲናገር የሰማ ነው ይያሉ የጨርቆስ ጎረቤቶቼ ያሳደጉኝ ይነግሩኛል አባቴ ኖሮ ባይሊ ኖሮ ደስ ይለኛል አልፈቀደም እግዚአብሔር ወደ ራሱ ወፈቀደው እና በቃ እንዳልኩ በየክፍለ ጊዜው እየዞርኩኝ ትዞራለሽ ሙዚቀኛ ዘፈኝ እየተባልኩና አግኝቼ ነው እና ዘፈኛለሁ አዲስ አበባ ብያገኘኝ ታዲያ አይ ልዩነታችን ቆይ እኔ አጫውቻለሁ ጨርሽልኝ በቃ ነው እንግዲህ ነው ትምህርት ቤት አንቺ በሙዚቃ ነው ቢኮነ በእነሱ የሙዚቃ ክፍለ ጊዜ እኔን ለምለም የምትባል ጓደኛ ነበረችኝ አረሳው ሳሳሁልሽ ጓደኞቼ ሁሉ አረሳቸው ዘፋኞች ማለት ነው ከነሱ ሁሉ ነው እንግዲህ እኔ አሁን እስካሁን ዘፋኝ ይሁንኩት ከነሱ በቃ እኔ አንደኛ ነኝ ከዛ ወደ ቀበሌ መጣሁኝ እንጂ ቀበሌ ደግሞ መጣውና ኪነት ማለት ነው ሁላችንም ቁጭ ብለናል እዚህ ድራማ አለ እዚህ ደናሾች አሉ እዚህ ተወዛዋጆች የሚፈተኑ ናቸው ይሄኛው ደግሞ የሚሆነው ኦሎምፒያ ቀበሌ ነው ሁሉ ጊዜ የቦሌ ልጅ ነኝ ትላለች ይያሉ ጨርቆሶቹ ለምን እንደሚያርቁኝ አላቅም ተወልጄ ያደግኩት ጨርቆስ ነው እዛ ነው የቦሌ ልጅ ነኝ ትላለች ብለው የሌላ ስም ሰጥተውኛል ይስተካከልልኝ ዚያልያ አንተ እሱን በደም ይስተካከል ያራዳ ሰፈር ጨርቆስ ታብራራልኝ ምንም ያስተካክላል አው ግን አይደለም ማንንም ሰው ይበላበት መርሳት የለበትም ቀበሌ ነው ትክክለኛው ነገር 27 ቀበሌ ነው እና ለፈተናው ሁላችንም ቁጭ ብለናል ከዛ የኔ ተራ ደረሰና የማን ነው ዘፈኝ ሲባል የነወይ ሁሉ በሳቅ የሆነ አው እንዴ ሱር ብዬ ምን ነው ስላቸው እንዴ አንቺ ሴት አይደልሽ እንዴ እንደዛሬ እንደዚህ ወንድ ሊዘፈና ናታችን ላይ እንደዚህ ሊሆን ያኔ በጀመር ያልፍ ነው አረ በቀረብኝ ከዛ ስለማንኛውን ዘፈኝ ተባልኩ ማለት ነው ለነገስ የሴት አጥንቼ ልመጣ ማለት ነው እሻልኩኝና ማል ያጽናና ማል ያስታውሰው ብቻ ዳሬ ባይተዋርን ሰው ሰነበተ ሳይሆን ምርጫዬ የተሸኘው ያያይዳዬ ዋይ ምነው ለብቻዬ ናሃ አረኔስ ምነው ለብቻዬ ከህብስትም ህብስት ላንጀቴ መግቤ ወጭና ወራጁን ባንክሮ ታስቤ አይከረም የለ ይከረማለካ መመለስን ተስፋ አርጎ ለተመካ ዋይ ምነው ለብቻዬ ነው አረኔስ ምነው ለብቻዬ ብሎ አጨብጨቡ እኔ ራሴ ላጨብጨብ እጅ ቆይ ከዛ የሴት ተባልኩኝና የማርታ አሻጋሪንና የአስቴር ከበደን እንግዲህ ጀመራኝ መውደድ ጀመረኝ ደረሰ ሰዓቱ አንተ ሊሌ ናፍቆት ጀመረኝ የቤቴ ወለሉ ጣራና ግርግዳ ባንተ አምሳል ተሞላ አቤት እኔ ነዳ ስልላቸው አንደኛ ከ75 ወጣቶች ወጣው በቃ አያለ ናይት ክለብ ገባን ያልኩ ወነዲ መጣው ይሄ ነው እንግዲህ የትምህርት ቤቴና የሰፈሬ አስተዳደግ እንግዲህ ጀመረኝ ናፍቆት ጀመረኝ ደረሰታቱ አንተን ደስ ይላል ማን ያው ድምጾችን ሳስበሰራ ይመጣል ወይ አስናቀሰራ እንደዚህ የሆነ ስታይሉ ይመጣል አይደል ካለበለዚያ ድምጽ አይመጣል ያው ኖርማል በይ እና አንቺ ነው ረገጥ አርገሽ እንደዚህ የሚላት ነገር ነው አይሁን ቲያትራልሽ ደግሞ አይል ደግሞ ልንገርክ እሱ ዱባይ ነው እኔ አቡዳቢ ነበርኩኝ ከዛ በነፍስ ነው ሞደው ነው አይ የሚጠላው ማናል አይ የራሴ የኔ ይለይብኝ የኔም ይለይብኛል እየሰማኝ ነው አይ እንዴ ነው አይደበበ ማን እንደምትመርጥ እናያለን እንግዲህ እሱን እንነጋገራለን ከዛ ጀሪ ነው አይ ምን የታለ ምናምን አልቋጨው እዛ አይቻል በጋርዶ የምትጠበቀው እሱ የሁለት ሰዓት መንገድ ነው ዱባይና አቡዳቢ ከዛ እንደነሽ ወይዬ ምናምን በስልክ አገናኙኝ ማለት ነው ነው አይ እንደነ ደህና ነኝ ደግሞ እንደዚህ ስልክ ላይ እንደዚህ ጆካ አሎ አዲስ አበባ አልወጣምኩ እንደዚህ ምናምን ያልኩ ነበር መታደንቀው ሰው ስታገኘው እንደዛ ነው ያርገውና ነው አይ አንድ ዘፈን ያንተ ልስፈንልህ ስለው እሺ የኔም ቤቱ ዘፈኝልኝ ምንም ችግር የለም ማለት ነው ይሄንን ነው ዘፈንጉለት ማል ያጽናና ማል ያስታውሰው ብቻ ዳሬ ባይተዋርን ሰው ሰነበተ ሳይሆን ምርጫዬ ተሸኘው ያያይዳዬ ሲላብሩ ዋይ ምነው ለብቻዬ ነው አረኔስ ምነው ለብቻዬ ከህበስተም ህበስት ላንጀቴ መግቤ ወጭና ወራጁን ባንክሮ ታስቤ አይከረም የላ ይከረማለካ
መመለስን ተስፋ አድርጎ ለተመካ እኔማ ለአገር ባይተዋር ዋይተዋር ተሸነፍኩልሽ የሰው አመድ ስማር ሸኝማ ቤቱ ተመላሽ መች እንደኔ መች እንዳንቺ ባይቻዩ ሳሰለች ሁሌ የማይሰለች እኮ ዋው የኔ መቤት የት ነው የምትሰሪው የት ነው ላገኝሽ መች ነው እኔ እዚህ አቡዳቢ ነኝ ያለሁት በንጋታው መጣ 12 ነን ደርዘን ባንዱ ለያንዳንዳችን እኔ ነኝ ያልኩት ገና ሳይው እኔ ነኝ ወድክ እኔ ነኝ ምናምን ስለው ባንክ ለሁላችንም ቀይ አወረገ በቃ አልኩ በቃ እንደዛ ነው እንግዲህ የኦሎምፒክ ኮሚቴ አቀባበል መሰለ 12ታችሁ ለሁላችንም እና በቃ እንደዛ ነው በቃ ደስ ይላል በጣም ነዋይ ማለት እኔ አቅሙም የለኝም አልገልጸውም ነዋይን አንድ ዘፋኝ መድረኩን ሲቆጣጠረው ከሴት አስተራወቃ ከሴት ፍቅር አዲስ ንቃተ ነዋይዬ እኔ ካየኋቸው መድረክ ሲቆጣጠሩ ከዛ መወረስ አለበት አብዱኪያር ለዚህ በቃ ሄድ ብለ ያስ ማድረግ አለበት ፀሐይ ዮሐንስ የሞዳቸው እይታይ ነው እንደው ጊዜም የለንም እንጂ አሉ የሚገርሙ እግዚአብሔር ጤናቸውን ሰላማቸውን ሁሉ ያብዛልን እንላለን ዝቶላቸዋል በጣም ያብዛላቸው አሁንም ማን እንደና ጀሪ ማያልሻ እንዴት ነሽ ክብሪስ ወላ አጨናን ከዳ ያስገኝ ዛሬ ምንም አይቀርኝ ነይ ጎዴትም አይደለም እዚሁ ነው መሳይም ባለ እዚሁ ነው ከሙዚቃ ከኪነ ጥበቡ ከአካባቢሽ ከሰፈርሽ ያለችውን ዘጠናዎቹን እስቲ ባጠር ባለችው መልኩ በምን ትገልጫታለሽ ምንም ባጠር ሚል የለውም ሲጀምር ስንቶቹን አርቲስቶች ያፈራ ነው ለጥበቡ የተሰጠው ዋጋ በጣም ብዙ ዋጋ ሰጠናል ናይት ክለብ እዚህ እየዘፈነን የራሳችንን ስቱዲዮ ነበር ምን ሰራው እዚህ ጋር ግዴታ መኖር ስላለበት የምትኖርበት የምትበላበት የምትጠጣበት ቤክራይ መከፍልበት ስራ ናይት ክለብ ህዝብ የሚወደው የሚያከብረን ታስደስታለ ናይት ክለብ እዚህ ደግሞ በጣም ተጠንቅቀህ እንዳየው እንደ ወንድሙ ጅራ ውቢትን የሰራበትን ስራ ግጥም ዜማዎች እያንዳንዱ እና ጥበብ ወርቅዬ እንግዲህ የሰሩትን ስራ ውቤት ለዩበት ያለሽ ገባኛሁን ገና ከሰው ጋር ለመኖር አቋራጭ ጎዳና የዘጠናዎቹ እኔ ማይጠገብ በቃ የትም ማይገኝ ቢመጣ በየ እንደገና እንደ አዲስ በህይወት የሌሉ አሉ ነፍሳቸውን ይማርልን ብዙ መስዋዕትነት ከፍለናል ዘጠናዎቹ ብዙ በነፃ የሰጠንበት ሙዚቃ አለ በነፃ ተሰጥቶ ኢትዮጵያ ቴሌቪዥናችን ክብር ይግባውና ኢቲቪ1 ኢቲቪ2 ኢቲቪ3 ነበር በእኛ ጊዜ እያንዳንዳችን ከቴዲ አፍሮ ካቦጊዳ ጀምሮ በኢትዮጵያ ቴሌቪዥን ነበር እኔ ፍሬም ያው ስማቸው ሁሉ እንኳን አትረሳቸው ማሰብ ዘፈኑን አትረሳው ብዙ መስዋዕትነት የተከፈለበት ስራ ነው ዘጠናዎቹ መቼም አይመጣም እነዛ አንጋፋዎቹ ጥላውን ገሰሰ በነፍስ ባይኖሩም ህያው ነው ስራቸው እኛ ደግሞ የዘጠናዎቹ የማይገኝ ደስ የሚል ስራ የሰጠን ደስ የሚል ፍቅር የነበረን መከባበራችን መዋደዳችን እዚህ ጋር አንዱ ናይት ክለብ ታገኙዋል እዚህ ጋር ጎስዬን አግኝተህ ሆነ እዛ ጋር አሌክስ ኤርፖን ታገኙዋል እዛ ነትግስ ወይሶን ታገኛለ እዚህ እኔ ያለውኝ እዚህ ነትግስት አፎርቅን ታገኛለ ናይት ክለብ የለም አሁን ታገኛቸዋለ እና በባ ደሳለኝ እኔ መሰለን ነትግስት ፋንታው ነትግስት በላቸው ነትግስት ወይሶ ነትግስት በቀለ ከፍ ባለው ሰማይ ከዋክብ ባለበት በተቆረው ሌሊት ቀን በጨለመበት የጠፋውን ልቤን አገኝ እንደው ድንገት እንደለመደብኝ ዛሬም ልንከራተት ሆይ ወይ መውደድ ሆይ ወይ ፍቅር ሆይ ወይ መውደድ ሆይ ፍቅራዬ ካይኔ ወዲያ ማዶ ሩቅ አገር ያለተው ሰባራው ልቤ ጉዳትን ባየው አይኖቼም ባገርዶ ደጅደጁ ያያሉ እንደ ወፍ አበረው ይመጣል ያለው በስለት ስለ ልቤ ውስጥ ያለው ደመስቆላው ዛሬ እንደዚህ አይደለም እንዴ አላቀን ዋው ወይ ፍቅር ተወዳይ ለዘላለሙ ከመነሻ
ወራመት ቢጠራ ስሙ ጀግና አበሻ እንደውም የሆነ ወላይታ ልጅ ገብቶ ፊቸሪንግ ምናምን ያለው እሷ ራሱ በጣም ዝናሽ ሀቢቢ ታልታሊት ለማዳበሬት ተለልተም ማዳበሬት አንያ አንዴ በቃ እንግዲህ ገባውበት ሙዚቃ ላይ ያ ሀቢቢ ታልታሊት ለማዳበሬት ተለልተም ትንሽ ጨመር አድርግልኝ ሀቢቢ ታልታሊትም ሀቢቢ ሐሰን ተለልተም ሀቢቢ ታልታሊትም ሀቢቢ አበባው ነበር እንደነው አሁን ገጥሽ ላይ እንደው ማለት ምን ይደረግ ስቱዲዮ ሆነብኝ እንጂ ያውና ይጎብዝ ሰው በቃ ሰርቶ ማሰራት የቻለ ሰው አሉ በህይወት ያሉ ዘጠናዎቹ ክብር ያላቸው ሪስፔክት ያላቸው ኑሮን የሚችሉ ማክበር የሚያውቁ ከየት እንደተነሱ የሚያውቁ ለሞያው ፍቅርም ክብርም ያላቸው ጎበዝ የሆነ አሪፍ የሆነ አክተር የራሱ ሆቴል ያለው ሰው ዘጠናዎቹን ሰብስቦ 100 ማድረግ ይችላል በጣም ነው የማመሰግነው ፈጣሪ ያክብርልን ፈጣሪ ይስጥልን በዘጠናዎቹ ስም ነው እኔና አንቺ ግን አንለያይም አንድ ዘፈን ሳልጠይቅሽ ዘፈን በጣም ጎበዞኛለሁ ማለት በማንበብ በማዳመጥና ስለ ሰፈር ሲዝ ብዙ ዘፋኞች ለምሳሌ አብዱኪያር መርካቶ ሰፈር ሲዘ እኔ የሆነ ሰፈርኛ የሆነ ነገር ወዳለው በጣም ማለት አለው የሶሻሉ ስላለውና ቴዲም ስለና ኃይሌ ካሴ ኳስ ሜዳ ብዙ ዘፋኞች ስለ ሰፈራ ስለ ጨርቆስ ዘፍነሻል አዎ እሺ ንገሪኝ እኔ መረጃ ነው የሰማው ንገሪኝ ሁለተኛ አልበቢ ላይ ሁሉንም ሰፈር ነው የሚያነሳው ጨርቆስ ነው ሰፈርሽ ሳሪስ ነው ሰፈርሽ አረ እንዴት አይጥል ፍቅርሽ ኮልፌ ነው ሰፈርሽ መርካቶ ሰፈርሽ አረ እንዴት አይጥል ፍቅርሽ እንደሞኔ ናኒናናኒ ናኒናናና ጨርቆስ ነው ሰፈርክ ሳሪስ ነው ሰፈርክ አረ እንዴት አይጥል ፍቅርክ ትላለች አዘፍኛለሁ ስለ ጨርቆሶች ሁለተኛ አልበቢ ላይ ታገኙታላችሁ እኔ ኳስ ሜዳ ነኝ ግን ሰፈር ነው መርካቶም ጭልጠር ሰፈር ነው ስለዚህ ጨርቆስ መቀጠርቻለሁ ለውሉ ሰው ደስ ይላል ስላደገበት ስለማን በጣም ሲያወራ አይዴንቲቲ ነገር ደስ ነው የሚል ጨርቆስ ማለት ደግሞ የሚገርም ለኔ ሌላ ከተማ ነው ማለት አሜሪካን ሀገር ወይ ቦስተን ትላለ ወይንም ካሊፎርኒያ ትላለ ወይ ሎስ አንጀለስ ምናምን እንደምትለው አንዱ ከዛ ውስጥ ለኔ የጨርቆስ ዋና ከተማይ አገር ናት ብዙ አርቲስቶች የወጡበት ማህበራዊ ኑሮ የምታቅ እናንተ ቤት ምግብ ባይኖር እኛ ቤት ገብታ የምትበላ ውሃ ብትል ኤቭሪቲንግ በቃ ቀብር ብትል መውለድ ብትል እያንዳንዱ የጋራ ነገራቸው እምዬ ማርያምን እንባይ ነው የሚመጣው ጻን ቂርቆስን ነው ምነግርህ በጣም ደስ የሚል እርቦህ አትውልም እያንዳንዱ ህመምክ ላይ ሁሉም ግር ብለው ነው የሚመጡት ጥቃት ላይ ሁሉ ነገር በቃና ጨርቆስ አንደኛ ሁሉ ጊዜም አንደኛ ናችሁ አሁንም አንደኛ ነገም ከነጎዲያ forever in my life ሁላችንም በየአካባቢያችን ይሄንን ፍቅርን ያብዛልን ይላል ዘጠናዎቹ ጄሪ እኔ ስለሚከብደኝ ነው እሺ ይሄው በዘጠናዎቹ የምታመሰግኘው ለስራሽ ቤተሰብሽም የምትፈልጊው ነገር ይሄው በጣም ማመሰግነው በብዙ ነገር ላይ በህይወቴ ላይ በውጣ ወረዶች ላይ በማጣት በማግኘት በማልቀስ በመታመም በማግኘት በመደሰት በሁሉም ህይወቴ ላይ ጣልቃ እየገባ የሚያበረታታኝ የሚያጽናናኝ የሚያግዘኝ የምዬ ማርያም ልጄ ናዝሬቱ ኢየሱስ ክብር ለሱ ላጋዚት ዓለም ስላሴ ዓለም በጥዩቅ ላቆሙት በምንም ነገሬ ላይ እንባዬን የሚያብስልኝ መድኃኒዓለም ክርስቶስ ይክበር ይመስገን በጣም የምወደው አይኔ ጓደኛዬ አማካሪ ልጄ ብቸኛ ልጄ አሜን ሳምሶምን እጅግ አድርጌ አመሰግናለሁ በተረፈ ከኔ ጋራ አይዞሽ ለሚሉኝ ጓደኞቼ ካጠገቤ ላሉት በአሁን ሰዓት ሮዛ ግዛውን ዱባይ ትገኛለች ፍቅር አዲስ ነጋ ጥበብ ከባለቤቷ ካበበ ብርሃኔ ጋራ አዲስ የጀመርነው ስራ አለ እጅግ አድርጌ አመሰግናለሁ ፍቅርዬ
ለገባሽልኝ ፕሮሚስ እጅግ አርጌ የከበረ ሰላምታዬን አቀርባለሁ ቤተሰቦችሽን ይባርክልሽ ካባ ኢንተርቴይንመንት ዳኒ የመጀመሪያ የዘጠናዎቹ የመጀመሪያ ፍቅርን ሀሁ ያልኩት ከኔ ጋር እንግዲህ ላይቭ ላይ ሁሉ ጊዜ አዳዲስ ሙዚቀኞችን እያወጣን እንገኛለን እንደዚሁም መታፈሪያ መቲን የማያቀው የለም ባውን ሰዓት ዓለምን እየዞረ ሁሉንም ሙዚቀኞች እያወጣ ይገኛል መትዬ ባለህበት እድሜና ጤና ይስጥልን በጋራ እየሰራን ያለውን እግዚአብሔር ይባርክልን የምንወዳትንና የምናከብራትን ሀገር ሌላ ሀገር ምንም የለንም የትም ብንወጣ ብናገኝ ብናጣ ብንራብ ብንጠማ ብንሞት ብንቀበር ብንታሰብ ሌላ ሀገር የለንም ያስራት በኩራት ሀገራችንን ኢትዮጵያን ከጠላት ወራሪ ይጠብቅልን እንባችንን ያብስልን ጥጋብን ያምጣልን ሀገሬን ወዳታለሁ በጣም የኢትዮጵያ ለዘላለም ትኑር ለዚህም ወዳቴ ሳራ ለማ ቤተሰቦቼ ወዳለው ጓደኞቼ በያላችሁበት እድሜና ጤና ይስጥልን አልይ አንተንም ጂጋርጌ ወዳለው አከብራለሁ ጎበዝ ልዩ የራስክ የሆነ ታለንት ያለ ሰው አክባሪ ሰው ወዳጅ እግዚአብሔር ያክብርልን ኩሩም ደስ የሚል እንደዚህ በጣም በሚያምር ቆይታ ስለቆየውኝ ሁላችሁንም ከልብ አመሰግናለሁ እግዚአብሔር ያክብርልኝ እኔም ጄሪያ አመሰግናለሁ የምንሰናበተው የዘጠናዎቹ ተመልካቾቻችን በሙዚቃ አው አንተም ትፎግራለህ እኔም ዘፈን ይሄው በእንጀራ የመጣች አሁን ዛሬ ቢሮ ይዝግ ነው ያንቺ ነው ተረኛ ቢሮ ይዝግ ነው ጄሪ በጣም ጥሩ እሺ በቃ ዛሬ ተፈርዶብሻል በመትዩ ዘፈን ልምብዬ ነበር እሺ እንግዲህ ተመልካቾቻችን ይህን ይመስላል ፕሮግራማችን ይሄ ዘጠናዎቹ ነው መልካም ሳምንት ይሁንላችሁ በሙዚቃ ለምንሰናበታችሁ ዘጠናዎቹ ሁሌም ከኛ ጋር ሆኑልን መልካም ጊዜ በፈገግታ ከሩቅ የምትጠራኝ ተቀስ አርጎ አይኔ የሚያወራኝ አንተዬ ልምጣ ወይ ሁሉም ጥዬ አው ብለመልሰው በልብ የለም ወይ ሰው ያኔ ነው ወይ ወደከኝ ነው ወይ እውነት ነው ወይ ልከተል ሆይ ያኔ ነው ወይ ወደከኝ ነው ወይ እውነት ነው ወይ ልከተል ሆይ የማን የዚህ ፕሮግራም የፕላቲኒየም ደረጃ አጋር ጸደይ ባንክ የመድኃኔ ዓለም ያለ አይድሌ ኦችሎ ሆላቾ ኦሜሪ ሳቲ ናቾ